እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን 4 ኪሎ መድረሻ ኮረቻ ልጓም አልባ ፈረስ አድርገው ተሰቅለው ሊሄዱበት የሚሞክሩ ሰዎችን ግንባር መምታት ካለበት ግንባር ትመታለህ። በሚዛኑ እንድታዩት ብዬ ነው። በእኛ ድክመት ምክንያት በእኛ እያያዝን አታገል አለመቻል ነገሮችን ግልጽ አለማድረግ ምክንያት በተለያዩ ሽምብሮች ክቡራትና ክቡራን በኢትዮጵያ ፖለቲካ ውስጥ የሚፈጠሩ አንዳንድ ክስተቶች የአንድ ቀን ዜና ሳይሆኑ የመጪውን ዘመን የፖለቲካ አቅጣጫ የሚወስኑ ክስተቶች ይሆናሉ። ዛሬ የምናነሳው ጉዳይ ከነዚህ ውስጥ ነው። የዘመነ ካሴ በፈረንሳይ ጋዜጣ ለቀረበው ቃለ ምልልስ የሰጠው ምላሽ ስለ ፋኖ አደረጃጀት፣ ስለ ተለያዩ የፖለቲካና የትጥቅ ኃይሎች መቀራረብ፣ ስለ ትግራይ ኃይሎች ግንኙነትና ስለ ውጭ ኃይሎች ተጽዕኖ ከባድ ጥያቄዎችን አስነስቷል። ትናንት በጦር ሜዳ የተፋለሙ ኃይሎች ዛሬ በአንድ የፖለቲካ ጥያቄ ዙሪያ ሊቀራረቡ መቻላቸው በእርግጥ ምን ያመላክታል? ይህ የጋራ ጥምረት በኢትዮጵያ የስልጣን ሚዛንን ሊቀይር ይችላልን? ወይስ የተለያዩ ኃይሎችን ያገናኘው የጋራ ተቃውሞ ብቻ ነው? እንዲሁም ከዚህ የፖለቲካ ሽኩቻ ጀርባ የቀጠነው ጂኦፖለቲካና የውጭ ኃይሎች ጥቅም ምን ያህል አለ? የድሮን ጥቃቶች፣ የታጣቂ ኃይሎች መቀናጀት፣ የ4 ኪሎ የስልጣን ትግልና ከቀይ ባህር እስከ አፍሪካ ቀንድ የተዘረጋው የጂኦፖለቲካ ፍላጎት፣ እነዚህ ሁሉ የተለያዩ ክስተቶች ናቸው ወይስ አንድ የፖለቲካ ምስል እየገነቡ ነው? በዛሬ የዜና ትንታኔ እነዚህን ጥያቄዎች አንድ ባንድ እንመለከታለን። የተነገሩትን ከተረጋገጡ እውነታዎች ለይተን በመመርመር የተለያዩ ኃይሎች ፍላጎት የት እንደሚገናኙና ይህ ሁሉ ለኢትዮጵያ ወደፊት ዕጣ ምን ሊያመላክት እንደሚችል እንፈትሻለንና አብራችሁን ቆዩ። የአማራ ሕዝብ ሕልውናውን ለማስጠበቅና የኢትዮጵያን አንድነት ቀጣይነት ማረጋገጥ አንዱ ከሌላው የማይነጣጠሉ ጉዳዮች ናቸው የሚለው አቋም በቅርቡ በይፋ ከተሰማው የዘመነ ካሴ ንግግር ዋነኛ መልእክት ነው። ይህ አቋም በተለይ በአማራ ጉዳይ ዙሪያ የሚደረግ የፖለቲካ ውይይት ከክልላዊ በላይ ወደ ሀገራዊ የፖለቲካ አጀንዳ እየተሸጋገረ መሆኑን ያሳያል። የአማራ ሕዝብ ደህንነት፣ የኢትዮጵያ የፖለቲካ ስርዓት፣ የማዕከላዊ መንግስት ሚና እና የቀጠናው ጂኦፖለቲካ በአንድ የፖለቲካ ሰንሰለት ውስጥ እንደተገናኙ ያሳያሉ። ስለሆነም ዘመነ ካሴ ለፈረንሳይ ጋዜጣ የሰጠው ቃለ ምልልስ በኢትዮጵያ የፖለቲካ ውይይት ውስጥ ብዙ ጥያቄዎችን ያስነሳ መልእክት ይዞ ቀርቧል። በተለይም ስለ ፋኖ አደረጃጀት፣ ስለ ኢትዮጵያ የትጥቅ ኃይሎች መቀራረብ፣ ስለ ውጭ ተጽዕኖ እና ስለ ኢትዮጵያ የወደፊት የፖለቲካ አቅጣጫ የተነሱት ሀሳቦች በተለየ ትኩረት መመርመርን ይጠይቃሉ። ቃለ ምልልሱን ከአንድ የፖለቲካ መግለጫ በላይ አድርጎ የሚያሳየው ዋናው ጉዳይ የፋኖ ንቅናቄ አሁን ያለበትን የአደረጃጀት ሁኔታ በተመለከተ የቀረበው መረጃ ነው። ከተለያዩ አካባቢዎች ተነስተው በተለያዩ አመራሮች ስር ይንቀሳቀሳሉ ተብለው የሚታወቁ ኃይሎች የጋራ አደረጃጀት እየፈጠሩ ነው የሚለው መልእክት የግጭቱን ባህሪ ሊቀይር የሚችል ጉዳይ ነው። ይህ ከተረጋገጠ የፋኖን አቅም ለመገምገም የሚጠቀሙትን የቀድሞ መለኪያዎች ሊቀይር ይችላል። አንድ የተደራጀ የፖለቲካና የወታደራዊ መዋቅር ከተፈጠረ የውሳኔ አሰጣጥ፣ የሀብት አጠቃቀምና የውጊያ ስትራቴጂ አቅጣጫ ሊለወጥ ይችላል። ከዚህ በላይ ውይይት የሚያስነሳው ጉዳይ ደግሞ ከትግራይ ኃይሎች ጋር ሊኖር ስለሚችል የፖለቲካ ወይም የወታደራዊ ትብብር የተነሳው ሀሳብ ነው። ትናንት በከባድ ጦርነት ውስጥ የነበሩ ኃይሎች ዛሬ በአንድ የፖለቲካ ጥያቄ ላይ ሊቀራረቡ መቻላቸው የኢትዮጵያ ፖለቲካ ምን ያህል ፈጣን ለውጥ እንደሚያሳይ የሚያሳይ ነው። በኢትዮጵያ ፖለቲካ ብዙ ጊዜ የማይታረቁ የሚመስሉ ኃይሎች በአንድ ጉዳይ ላይ የጋራ አቋም ሲይዙ ታይተዋል። ስለዚህ ዛሬ የሚታየው የፖለቲካ መቀራረብ በቀላሉ የሚታይ ክስተት ሳይሆን ከስልጣን፣ ከደህንነት፣ ከሀገራዊ ጥቅምና ከቀጠናዊ ተጽዕኖ ጋር የተያያዘ ሊሆን ይችላል። ነገር ግን ይህ መቀራረብ የተረጋገጠ የፖለቲካ ጥምረት ነው ወይስ በጋራ ተቋሙ ላይ የተመሰረተ ጊዜያዊ ስምምነት የሚለው ጥያቄ እዚህ ላይ ወሳኝ ነው። አንድ ጥምረት የሚቆየው የጋራ ጠላት እስካለ ድረስ ብቻ ከሆነ ከዚያ በኋላ ስለሚመጣው የፖለቲካ ስርዓት በቂ የጋራ ራዕይ አለመኖሩ አዲስ የስልጣን ትግል ሊያስነሳ ይችላል። ቃለ ምልልሱ የጠቀሳቸው ሌሎች የክልሉ ታጣቂ ወይም የፖለቲካ ኃይሎች ጉዳይም ተመሳሳይ ጥያቄ ያስነሳል። በኢትዮጵያ ያሉ የተለያዩ የትጥቅ ኃይሎች በአንድ የፖለቲካ ጥላ ስር ሊሰበሰቡ ከቻሉ ይህ የሀገሪቱን የጦርነት ካርታ በእጅጉ ሊለውጥ ይችላል። በተቃራኒው ግን የእነዚህ ኃይሎች ዓላማ ፖለቲካዊ ራዕይና የረጅም ጊዜ ጥቅም በተቃራኒው ግን የእነዚህ ኃይሎች ዓላማ ፖለቲካዊ ራዕይ እና የረጅም ጊዜ ጥቅም ተመሳሳይ ካልሆነ ጥምረቱ በቀላሉ ሊፈርስ ይችላል።
በሌላ በኩል ደግሞ የኢትዮጵያ ጉዳይ ከቀይ ባህርና ከአፍሪካ ቀንድ ጂኦፖለቲካ ተነጥሎ ሊታይ አይችልም። የቀይ ባህር የንግድ መስመሮች፣ የወደቦች ፖለቲካ፣ የአረብ ባህረ ሰላጤ ሀገራት ተጽዕኖና የአፍሪካ ቀንድ የደህንነት ሁኔታ እንዴት እየተገናኙ ነው የሚለውን ማየት ያስፈልጋል። በዚህ አውድ የተባበሩት አረብ ኤሚሬቶች በኢትዮጵያ ፖለቲካና ኢኮኖሚ ውስጥ ያላት ተጽዕኖ ብዙ ውይይት እያስነሳ ይገኛል። ይሁንና ከዚህ በመነሳት ማንኛውም የድብቅ የውጭ ሀገራት ተጽዕኖና የኢትዮጵያ ውስጣዊ ፖለቲካ በምን ደረጃ እንደተገናኙ ለመረዳት የሚታዩ ማስረጃዎችና የተለያዩ ወገኖች አቋም በማነጻጸር መመርመር ያስፈልጋል። ስለዚህ ዘመነ ካሴ በዚህ ቃለ ምልልስ ቀጥተኛና ከባድ ክስ የሰነዘረው በተባበሩት አረብ ኤሚሬቶች ላይ ነው። በቅርቡ በአማራ ክልል የተፈጸመውንና የአባይ ጊዮርጊስ ቅድስት አርሴማ ገዳም ላይ የደረሰውን አሰቃቂ ድሮን ጥቃት እንዳስረጅነት በማንሳት ጥቃቱ የተፈጸመው በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ በተገዙ ቱርክ ሰራሽ ድሮኖች መሆኑን ተናግረዋል። አረብ ኤሚሬትስ በ21ኛው መቶ ክፍለ ዘመን ኢትዮጵያ ውስጥ እንደ አዲስ ቀኝ ገዥ እየተንቀሳቀሰች ነው ሲልም ውንጀላውን አጠናክሯል። ይህ ክስ ቀላል የሚባል ክስ አይደለም። የመካከለኛው ምስራቅ ሀያላን ሀገራት በአፍሪካ ቀንድ ውስጥ እያደረጉት ያለውን የጂኦፖለቲካዊ ሽኩቻና የጥቅም ትግል ኢትዮጵያን የጦርነት ማዕከል እያደረጋት መሆኑን በግልጽ የሚያመላክት ነው። ስለሆነም የድሮን ጥቃቶች ደግሞ የግጭቱን አዲስ ገጽታ ያሳያሉ። ዘመናዊ የሰው አልባ የአየር መሳሪያዎች የጦርነትን የኃይል ሚዛን ሊቀይሩ ቢችሉም የሲቪል ሕዝብ ደህንነት ግን ትልቁ ስጋት ሆኖ ይቀራል። የሲቪል ሰዎች ትምህርት ቤቶች፣ የእምነት ተቋማት ወይም ሌሎች የህዝብ ተቋማት ጥቃት ከደረሰባቸው ጉዳዩ ከጦርነት ስትራቴጂ በላይ ወደ ሰብአዊ ቀውስ ይሸጋገራል። ስለዚህ በግጭቱ ውስጥ የሚከሰቱ ጥቃቶች ማንፈጸማቸው ብቻ ሳይሆን ሲቪሎችን ለመጠበቅ ምን አይነት ህጋዊ፣ ፖለቲካዊ እርምጃ እየተወሰደ ነው የሚለው መጠየቅ አለበት። እዚህ ላይ ትልቁ ጥያቄ የሚመጣው ግጭቱ ከአካባቢያዊ የገጠር ውጊያ ተሻግሮ ወደ ትልቁ የከተማ ግጭት ሊቀየር ይችላልን የሚለው ነው። በርካታ የትጥቅ ኃይሎች በአንድ የፖለቲካ ዓላማ ላይ ከተቀናጁ የግጭቱ መጠን ሊሰፋ ይችላል። ነገር ግን ይህ በቀጥታ ወደ ከተማ ጦርነት ወይም ወደ መንግስት ውድቀት ይመራል ማለት አይቻልም። የጦር አቅም፣ የህዝብ ድጋፍ፣ የሎጂስቲክ አቅም፣ የመንግስት የደህንነት አቅምና የውጭ ድጋፍ የሚለውን ውጤት የሚወስኑ ብዙ ምክንያቶች አሉ። በተለይ ደግሞ አንድ መንግስት ከወደቀ በኋላ ምን ይሆናል የሚለው ጥያቄ ከማንኛውም የጦርነት እቅድ የበለጠ ወሳኝ ነው። ተቃዋሚ ኃይሎች የአሁኑን ስርዓት ለመቃወም በአንድ ላይ ሊሰበሰቡ ቢችሉም ከዚያ በኋላ ለሚመጣው የሀገር አስተዳደር ላይ የጋራ ስምምነት ከሌለ አዲስ የስልጣን ትግል ሊከሰት ይችላል። ስለዚህ የኢትዮጵያ ችግር የአንድ መንግስት ይውደቅ ወይም አይውደቅ ብቻ አይደለም። ዋናው ጥያቄ ከዚያ በኋላ ምን የሚለው ነው። የፖለቲካ ኃይሎች የሚወዳደሩት በጦር ሜዳ ብቻ ሳይሆን ለሀገሪቱ የሚያቀርቡት የወደፊት ራዕይ ላይ መሆን አለበት። በመጨረሻ የዘመነ ካሴ ቃለ ምልልስ ትልቁን ጥያቄ ከፊታችን ያስቀምጣል። ኢትዮጵያ ወደ አዲስ የፖለቲካ ድርድር ትሄዳለች ወይስ የተለያዩ የትጥቅ ኃይሎች በመቀናጀት ግጭቱን ወደ አዲስ ደረጃ ያሸጋግረዋል የሚለውን ጥያቄ አንስተን እንሰናበታለን። በሌላ የዜና ትንታኔ እስከምንገናኝ ጤና ይስጥልን።